አብርሽ ሩታ ቤት መጣ። ለምን መጣ? እንዴት መጣ? የሚለውን አሁን የምነግራችሁ ይሆናል። ቪዲዮን እስከመጨረሻው ማየታችሁን እንዳትረሱ። በጣም በሚገርም ሁኔታ እንግዲህ ትላንትና አዋርዷቸው እንደዛ በቃ ሁለቱንም ሄርሜላንም ሩታንም አዋርዶ ነው ብሏቸው መጡ። ልጆቹ መጡ። ከመጡ በኋላ ምን ይላቸዋል? እስካሁን እዚህ ናችሁ እንዴ ብሎ በቃ ያሾፍባቸዋል ማለት ነው። ዛሬ ደግሞ ምን ያደርጋል? ሩታ ቤት ሄደ። ሩታ ቤት ሄደው ምን እንደሚሰራ እግዚአብሔር ወቅ። ሩታ በቃ ተሸማቃለች፣ በጣም ተዋርዳለች ማለት ነው። አዋርዳት። ነገር ግን ዛሬ መጥቶ ሩታ ቤት ደግሞ መጣ። አብርሽ ተንኮለኛ ነው። አብርሽ እነሱ ላይ ሴራ እየሰራባቸው ይገኛል። እውነት ለመናገር ከሆነ አብርሽ ተንኮለኛ ከሆነ እውነትም ቪዲዮ ላይክ አድርጉ። አብርሽ ትክክል አይደለም የምትሉ በሙሉ ቪዲዮን ላይክ አድርጉ። እውነት ለመናገር ከሆነ ማለት ነው። አብርሽ ሴራ አለው፣ ተንኮለኛ ነው። አሁን ምን ያደርጋል? ከፍቅር ጋር ነው ያለው። አሁን ደግሞ ወደ ሩታ መጥቶ ልክ በቃ እሱ እንደሚወዳት ነገር ሊያስመስል ሩታ ቤት ሄዶ ደግሞ እንትን ይላል። ነገ ደግሞ ሄርሜላ ጋር ይሄዳል። ከዛም ፍቅር ጋር እያለ በቃ ልጆቹን ያሳብዳቸዋል በፍቅር ማለት ነው። አብርሽ እንደዚህ ማድረግ የለብህም። አብርሽ ትክክል አይደለም። ቪዲዮን እስኪ ሼር አድርጉለት። አብርሽ በጣም የሚደብር ነገር ነው። አብርሽ እንደዚህ ማድረግ የለበትም። የሩታ ቤት ሄዶ ዛሬም ሊያስማማት፣ አሁን ደግሞ ትላንትና እንደዚህ አዋርዷት፣ ዛሬ ደግሞ ሊያስማማት ወደ ሩታ ቤት ተመልሶ ሄደ ማለት ነው። ምን ይላታል እዛ ሄዶ? እኔ እኮ አንቺን በጣም ነው የምወድሽ፣ አንቺን ነው የማፈቅርሽ፣ የልጅ እናት ብሎ ሊያሞኛት ይፈልጋል። እሷ እኮ ምንም ቢሆን ህፃን አይደለችም። ሩታ ህፃን አይደለችም። የፈለገ ነገር ቢሆን ሩታ ህፃን አይደለችም። ዛሬም ነገም ማለት ነው። ማሰብ ማገናዘብ ትችልበታለች። ምንም ቢሆን ወደደች እንጂ እኮ ጅል አልሆነችም። ጅል አይደለችም። ማሰብ ትችላለች ሩታ። አብርሃም ግን በጣም እየሸወዳቸው ይገኛል። እውነት ለመናገር ከሆነ አብርሽ በጣም እየሸወዳቸው ይገኛል። ይሄንን ነገር ደግሞ መስማት አለባቸው ሩታም ሄርሜላም ቢሆኑ ማለት ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ደህና ሁኑልኝ።